ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርቶች በአይነትና በጥራት ያላቸውን ተወዳዳሪነት ማሳደጉን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ ከ3 ዓመት በፊት የተጀመረው ንቅናቄው ተኪ ምርቶችን በስፋት እንዲመረቱ ማስቻሉም ተገልጿል ሀገርነሽ አየልኝ ተጨማሪ አላት የኢትዮጵያ ታምርት ንቅናቄ ኢትዮጵያ ከውጭ የምታስገባቸውን ምርቶች በማስቀረት በኩል ከፍተኛ ሚና እየተጫወተ ይገኛል የኢንዱስትሪ ሚኒስትር መላኩ አለበል ለኢዜአ እንደገለጹት የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ በርካታ ውጤቶች ተመዝግበዋል በዚህም ተደብቀው የነበሩ ምርቶች ገበያ እንዲያገኙ እንዲሁም ትስስር እንዲፈጠርላቸው ማድረግ መቻሉን ተናግረዋል ባለፉት 3 ዓመታት የሚመረቱ ምርቶች ከዓመት ዓመት አይነታቸው ጥራታቸውና ተወዳዳሪነታቸው እያደገ መምጣቱን ማስታወቀዋል ተደብቀው የነበረ በየጓዳ የነበሩ ምርቶች ወጥተው እንዲታወቁ ገበያ እንዲያገኙ ገዢ እንዲያገኙ ከደንበኛ ጋር እንዲተሳሰሩ ማድረግ ተችሏል የመጀመሪያው ጥቅም አንዱ እሱ ነው ሁለተኛው በኢትዮጵያ ታምርት ንቅናቄ ባለፈው 2014 ያየነው 2015 ያየናቸው 2016 ያየናቸው ምርቶች በየጊዜው ጥራታቸው እየጨመረ ተወዳዳሪነታቸው ከፍ እያለ ወደ ኤክስፖ የሚመጡ ምርቶች በጥራትና በአይነት እየተሻሻሉ ያደጉ እንዲሄዱ ለማድረግ አስችሏል መንግስት ለማምረቻው ዘርፍ ትልቅ ትኩረት በመስጠቱ በዘርፉ የሚስተዋለውን የቅንጅት ችግር መቀረፉን ማስረድተዋል ይህንንም ተከትሎ አምራቾች ውጤታማ የማምረት ስራ ውስጥ መግባት መቻላቸውን አስታውቀዋል የኢትዮጵያ ታምርት ንቅናቄን የበለጠ ውጤታማ ለማድረግ በርካታ ተግባራት እየተከናወኑ መሆኑን ጠቁመው የማኑፋክቸሪንግ ካውንስል መቋቋምና ወደ ስራ መግባቱን ለአብነት ጠቅሰዋል ከኢትዮጵያ ታምርት ንቅናቄ ጋር አብሮ የሚሄድ የካውንስል የማኑፋክቸሪንግ ኢንዱስትሪ ካውንስል ተቋቁሞ ሁሉም የሚመለከታቸው ተቋማት አንድ ቦታ ላይ ሆነው ውሳኔ እየወሰኑ ለማኑፋክቸሪንግ ኢንዱስትሪ ድጋፍ የሚያደርጉበትን ሁኔታ ማመቻቸት ተችሏል ስለዚህ የፋይናንስ ችግር ከጉምሩክ ጋር የተያዙ ችግሮች ከውጭ ምንዛሬ ጋር ተያይዞ ያሉ ችግሮች ከመሰረተ ልማት ጋር ተያይዞ ያሉ ችግሮችን ደረጃ በደረጃ ለመፍታት በሁሉም የሀገሪቱ መዋቅሮች ከፌደራል እስከ ወረዳ ድረስ ይሄ አደረጃጀት ወርዶ በስትሪንግ ኮሚቴ አማካኝነት ማኑፋክቸሪንግ ኢንዱስትሪው እንዲደገፍ ነው እየተደረገ ያለው ዘርፉ የሚፈልገውን ሀገራዊ ጥቅም እንዲያስገኝ በመንግስት በኩል የሚደረገው ድጋፍና ክትትል ተጠናክሮ እንደሚቀጥልም ተገልጿል በኢትዮጵያ ዝግ የነበሩ የኢንቨስትመንት ዘርፎች እንዲከፈቱ መደረጉ በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት አልፋ በዘርፉ አመርቂ ውጤቶችን ማስመዝገብ መቻሏን የኢንቨስትመንት ኮሚሽነሩ ዘለቀ ተመስገን ጠቅሰዋል ኤዶም አማረ በዚህ ጉዳይ ላይ ተጨማሪ አላት ባለፉት ጥቂት ዓመታት ኢንቨስትመንትን ሊደግፉ የሚችሉ ማሻሻያዎች መደረጋቸውና ለውጭ ባለሀብቶች ዝግ የነበሩ ዘርፎች መከፈታቸው ይታወቃል መንግስት ለረጅም ዓመታት ለውጭ ኩባንያዎች ዝግ ሆነው የቆዩ የኢንቨስትመንት ዘርፎችን ክፍት ማድረጉ የውጭ ባለሀብቶች በብዛት መጥተው እንዲሳተፉ ማድረጉን የኢንቨስትመንት ኮሚሽነሩ ዘለቀ ተመስገን ተናግረዋል አጠቃላይ ለረጅም ጊዜ ዝግ የነበረውን የጅምላ ችርቻሮ እንዲሁም ደግሞ የገቢና የወጪ ንግድንም እንዲሁ እንደከፈተ ይታወቃል ማለት ልዩ ኢኮኖሚክ ዞን አዋጅ ማሻሻያና መሰል ጉዳዮችን ስናይ እነዚህ ሁሉ ድምር ውጤቶቻቸው አጠቃላይ የኢንቨስትመንት እንቅስቃሴውን የሚደግፉ በተለይ የውጭ ባለሀብቱ ወደ ኢትዮጵያ መጥቶ ገንዘቡን እንዲያፈስ መልካም እድል የሚፈጥሩ ናቸው ማለት ነው ኮሚሽኑ ባለፉት 9 ወራት ከፍተኛ አፈጻጸም ማስመዝገቡን የገለጹት ኮሚሽነሩ የጅምላና የችርቻሮ ወጪና ገቢ ንግድ መከፈቱን ተከትሎ ለ40 የውጭ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ተናግረዋል 36 የሚሆኑት ደግሞ በሂደት ላይ መሆናቸውን ጠቁመዋል የትሬዲንግ ሴክተሩ መከፈት ይሄ የጅምላ ችርቻሮ ወጪና ገቢ ንግድ መከፈትን ተያይዞ ከተከፈተ በጣም ቅርብ ጊዜ ነው ኦልሞስት አመት እንኳን አልሞላውም ነገር ግን ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን 40 ለሚሆኑ የውጭ ባለሀብቶች የኢንቨስትመንት ፍቃድ ሰጥቷል ማለት ነው ሌሎችም በተመሳሳይ አግባብ ደግሞ ወደ 36 አካባቢ ደግሞ የሚሆኑ ለባንክ ጽፈንላቸው ከባንክ አካባቢ የሚያስፈልገው ሚኒመም ካፒታል ኮንትሪቢዩሽን እንደዛው አሟልተው የሚመጡበት አግባብ አለ የኢትዮጵያ ኢንቨስትመንት ኮሚሽን ባለሀብቶች ወደ ድሬዳዋ ነፃ የንግድ ቀጠና እንዲገቡ እያደረገ እንደሚገኝም ተገልጿል በዚህም 11 የሚሆኑ ባለሀብቶች የገቡ ሲሆን አንዳንዶች ሸቀጦችን ጭምር እያመጡ መሆኑን ጠቁመዋል የድሬዳዋ ነፃ ንግድ ቀጠና
2014 አካባቢ ክቡር ጠቅላይ ሚኒስትራችን በይፋ ሎንች አድርገውት ነበር። ከዛ በኋላ በቅርብ ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ከሚመለከታቸው ባለድርሻ አካላት ጋር በመሆን አጠቃላይ ባለሀብቶችን ወደዚህ ነፃ ንግድ ቀጠና የማስገባትና በተለይ ጅቡቲ አካባቢ በተለይ ዱባይ አካባቢ የለመድናቸው ነፃ ንግድ ቀጠናዎችን ድሬዳዋ አካባቢ የማየትም ስራ ማየት ይቻላል ማለት ለዛም ወደ 11 የሚሆኑ ባለሀብቶችን ወደ ድሬዳዋ ነፃ ንግድ ቀጠና ማስገብተናል ማለት ነው። ይሄ ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ያልነበረ አዲስ ልምምድ ነውና አይ ቲንክ ከዛ ውስጥ ደግሞ አንዳንዶቹ ኦሬዲ ወደ ስራም ከፍቃድም ከመውሰድም ባሻገር ኦሬዲ ሸቀጦችም ጭምር ወደ ማምጣት የተሸጋገሩበት ነው ማለት እንችላለን። መንግስት ዝግ የነበሩ የፋይናንስ የቴሌኮምና የንግድ ዘርፎችን ክፍት ማድረጉ ከፍተኛ ለውጥ እንዲመዘገብ እያስቻለ እንደሚገኝ ተናግረዋል። ዘገባው ኢዜአ ነው። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ95 ሳንቲም እየገዛ በ132 ብር ከ54 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ደግሞ ተከታትለን እንመለስ። የቢዝነስ ዜናችን እንደቀጠለ ነው። ከህብረተሰቡ ችግሮች በመነሳት በጤናማ አመጋገብና የምግብ ሕክምና ዘዴዎች ዙሪያ የተቋቋመው ስታርታፕ በርካቶችን ተጠቃሚ እያደረገ ነው። መስራቾቹ በተለይ በስኳር በሽታና በልብ ህመም ለሚቸገሩ ዜጎች እፎይታን መስጠት የቻለ ስታርታፕ ማስተዋወቅ ችሏል። መቅደስ እንዳለ ኢትዮጵያውያን የሰው ልጅ መልኩ ምግቡን ይመስላል ሲሉ ይደመጣሉ። ምግብ ላወቀበት ጤና፣ ላላወቀበት ደግሞ የህመም መንስኤ እንደሆነ የስነ ምግብ ባለሙያዎች ይናገራሉ። ሎዛ የስነ ምግብና ማማከር አገልግሎት እንደ ስኳር በሽታ ያሉ የማይተላለፉ ህመሞችን፣ ከፍተኛ ክብደት ያስቸገራቸውን ሰዎች ጨምሮ በሌሎችም ህመሞች ለተቸገሩ ሰዎች ፈውስን እየሰጠ እንደሚገኝ ከታካሚዎች ሰምተናል። በኮሮና ወቅት ከቤት እንዳትወጡ ስለተባለ 4 ዓመት ያው ቁጭ አልን። ትሰሪያለሽ፣ ትበያለሽ፣ ቁጭ ነው በቃ። ውጣ አትንቀሳቀሽም ምናት እና በቃ አሁን እዚህ ጋር ያለው እብጠት ሁሉ አለ ጉልበቴ ላይ። ይሄ እጄ አትነኪውም ነበር ድሮ ያኔ ከ2 ዓመት በፊት ማለት ነው። እጄ እንዲህ አብጦ በጣም ያስፈራ ነበር በጣም። ግን በምግብ እንደሚዳን ራሱን አላቅም ነበር እና ለኔ የመጀመሪያ ኤክስፒሪየንስ ነው ይሄ ማለት ነው። ለሌላም ሰው አሁን እንዲድን ብዙ ሰው እየነገርኩ ብዙ ሰው እየመጣ ነው። ለምን በመድኃኒት ከምትድኝ ምን አለ በምግብ ብትድኝ? መድኃኒት እኮ ብዙ ሳይድ ኢፌክት አለው። ምንሽ አንዱ ስትወስጂ ሌላውን ነገር ይነካሻል። አጋጣሚ ሽንት ሰጥቼ ሱካር አለብሽ ሲለኝ በዛው ወደ መድኃኒት እንትን ውስጥ የገባሁት ማለት ነው። ኦቨር ወጥቶ ነበረ ሱካሬ ማለት ነው። ልክ እዚህ ስመጣ የምግብ ፕሮግራም ተሰጠኝ። ከሱካሬ እንትን የራሱ ወደ 13.7 ነበር እዚህ ስመጣ የነበረው። አሁን ወደ 5 ወርዶ 5 ላይ ነው ያለሁት። ተቋሙ ለታካሚዎች እንደየጤና ሁኔታና ህመማቸው የምግብ ዝርዝር በማዘጋጀት ከመድኃኒታቸው ጎን ለጎን እንዲወስዱ በማድረግ ከህመማቸው በመፈወስ ላይ እንደሚገኙ ይገልጻል። አዲስ ሀሳብ ነው። ከዚህ ቀደም የለመድናቸው ነገሮች ምን ነበሩ? እነ ስኳር፣ ግፊት፣ ኮሌስትሮል እና መሰል የጤና ችግሮች አንዴ ከተከሰቱ በኋላ መታከም የማይችሉ ወይም ደግሞ መድኃኒት ከተጀመረላቸው መድኃኒታቸው እንደማይቋረጥ ነበር እንግዲህ በብዛት እየተነገረን የቆየነው መረጃ። አሁን የሚወጡ ሳይንሳዊ ሪፖርቶች ግን የሚያሳዩት ከዚህ በተቃራኒ ነው። ሰዎች የአኗኗር ዘይቤያቸውን በማስተካከል ከነዚህ በሽታ ሙሉ በሙሉ ነፃ መሆን እንደሚችሉና የተጀመረ መድኃኒትም ካለ ሁኔታዎች እየታዩ ስታንዳርድ አለው። ስታንዳርዱ እየታየ የጤና ሁኔታቸው በተሻሻለው ልክ መድኃኒት ይቀነሳል።
ከዛም ማለፍ ሲል መድኃኒት ይቋረጣል። ስለዚህ ይሄ አዲስ የሆነ ሀሳብ ነው ማለት ነው። በየግልና የመንግስት ተቋማትም የስነ ምግብ ባለሙያዎች መኖር እንዳለባቸው፣ በአመጋገብ ዙሪያም የሚሰሩ ተቋማት መበርከት እንዳለባቸው ባለሙያው መክረዋል። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን